ወደዙ በቃ ገላውና ክላ ወደዚህ ህንጻውን ያስረከቡት ከንቲባ ወይዘሮ አዳነች አቤቤ ሲሆኑ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ህንጻውን ተረክበዋል። መመረቅ በላይ በዚህ ሰዓት ሊያሳስበን ሊያስቆጨን የሚገባ ጉዳይ በዝቋላ አቦ በአመት አመት ስለሚገደሉ መነኮሳት ስለ ሀገር ሰላም ስለ ቤተ ክርስቲያን አንድነት የሚጸልዩ በአመት አመት ግን በግፍ ለሚታረዱ መነኮሳት አባቶች ነበረ ልናስብ የሚገባው። ቤተ ክርስቲያን እኮ ብዙ ህንጻዎች አሏት። ህንጻ አይደለም የሚያስፈልጋ ዛሬ አኒስ ሲቦዴኑፋ እንደ ህዝብ አማራ እንደ ህዝብ ጠላት ተደርጎ እንዲፈርስ ኦሮሚያ አመራሮች አካባቢ እኮ እታና ሚገርም እኮ ነው። እከሌ እኮ አማራ አይደለም እኮ እኛ ነን እኮ ያስቀመጥነው። አሁን ተመስገን ጥሩነህ የአማራ ክልል ፕሬዝዳንትነት ሲሰጡት ናቢይ እሱ እኮ አማራ ስላልሆነ ነው የሾም ነው አለ ሽመልስ አንድ ጊዜ። ተመስገን ጥሩነህ አማራ አይደለም ዝም ብላችሁ እናንተ ስራችሁን ስሩ ይሉናል። እከሌ ስለ አማራ ጉዳይ ምስጥር አይደለም ታና በተለይ በአመራሩ በኦሮሚያ አመራር አካባቢ በሽመልስ ፍቃዱ ተሰማ ናወሉ አብይ አህመድ ናዳነች አካባቢ ምስጥር አይደለም። አመራሩ አካባቢ በግልጽ ነው የሚወራ እና ተመስገን ጥሩነህ እኮ እዛ ላይ ያስቀመጥነው አማራ አይደለም ዝም ብላችሁ እናንተ ትስሩን ይሉ አማራ የሚባል እኮ የለም ይለኛል። እሱ ራሱ ተመስገን ጥሩነህ አሁን ተመስገን ጥሩነህ ፕሬዝዳንት አይደለም በዛን ጊዜ እሱ አማራ አይደለም። እኔ አውቄ ነው እንደዚህ መከላከያ ውስጥም አማራዎችን እያጸዳው ሌሎችን በአማራ ስም አስቀምጣለሁ አለ። ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ አዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይ የማስታውሰው ሞት ስለሚያስፈነድቃቸው የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር
ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ሳውሮስ ጨምረው ሌሎች አባቶችን በተገኙበት ዋና ጸሐፊ በተገኙበት ስራ አስከሬ በተገኙበት ችግኝ ተከላ ሲካሄድ ነበር።